እንኳን አደረሳችሁ እንኳን አብራ ደረሰን ለልደታ ለማርያም። እንግዲህ ይሄ ትልቅ በዓል ነው። በዚህ በዓል ውስጥ ብዙ ነገሮች እንማራለን። አንደኛ ሐናና ኢዮአቄም ሁለቱም የእምነት ሰዎች ነበሩ፣ ይጸልዩ ነበረ፣ በጣም እግዚአብሔር ይወዳሉ፣ በጣም ጸሎት ያቀርባሉ። ግን አንድ ቋጠሯቸው ሊፈታ አልቻለም። ምን ነበረ? ልጅ ፈለጉ። በዛ ጊዜ አንድ ሰው ልጅ ካልወለደ በእግዚአብሔር ፊት ተቀባይነት እንደሌለው ነው የሚመስላቸው እና በጣም ይስቃሉ። ሐና ላይ ኢዮአቄም ላይ ብዙ መዓት ጥሩ ያልሆነ ንግግር ይናገራል በእነሱ ላይ። በእግዚአብሔር ፊት ስለት ገቡ። እግዚአብሔር አምላክ ሆይ እኛ ልጅ እንዲኖረን ከሰጥከን ይሄ ልጅ መልሰን ለአንተ እንሰጣለን አሉ። ምን ሆነ? ከዛ ቀን በኋላ ረገዘች። ንጉስታትን ንጉስ፣ የአማልክት አምላክ፣ ኃያል አምላክ ነው የወለደችው አይደለ? እሷም ራሱ በኪሩብ ነው የምትመሰለው በቅድስት ቤተክርስቲያን ትምህርት። ለምን? መለኮት ያቀፈች የሸከመች እናት ናት። እና እቺ እናት ነው የተወለደችው። በእናቷ ማህፀን በነበረችበት ጊዜ ብዙ ታምራት ይፈጽም ነበረ ይባላል በቅድስት ቤተክርስቲያን ፊት። እና እሷ ደግሞ በእናቷ ማህፀን በነበረችበት ጊዜ ብዙ ታምራት ይፈጽሙ ነበረ። ብዙ ሰዎች ከበሽታ ከደዌ ከብዙ ነገር ይፈወሱ ነበረ፣ የእናቷ ማህፀን እየነኩ ብዙ ነገሮች። ሌላውም ደግሞ ያው ቅድስት ድንግል ማርያም በአዲስ ኪዳን በኪሩብ ትመሰላለች፣ መለኮት ስላቀፈች፣ መለኮትን ስለተሸከመች። እና ይሄ ትልቅ በዓል ነው። የዓለም ሁሉ ጌታ፣ የዓለም ንጉስ፣ የዓለም አዳኝ ወደዚህ ምድር እንዲመጣ ምክንያት የሆነች እናት ናት። እና ይሄ በዓል እሱ ነው የምናስበው፣ የእሷ ልደት መወለዷ። ሌላም ደግሞ የስለት ልጅ እንደሆነች እግዚአብሔር አምላክ ስለት እንደሚሰማ ብዙ እናቶች፣ ለዛ ነው መውለድ የማይችሉ እናቶች በኢትዮጵያ ሀገር ብዙ ልጆች ይወለዳሉ። በጣም ብዙ እናቶች ማህፀን ይከፈታል። ለምን? እግዚአብሔር አምላክ ስለት ይሰማል። ቀላል አይደለም ስለት። ለዛ ነው ስለት በደንብ እግዚአብሔር ዘንድ ትልቅ ነገር ነው የሚባል። ለዛ ነው። ሌላም ደግሞ በዚህ በዓል ውስጥ አንዳንድ ሰው እንደ ዓለም መታደል ሆኖ ሰዎች በዚህ በዓል ውስጥ የማይሆኑ ነገሮች ይቀላቅላሉ። አንዳንድ ሰው ባዕድ አምልኮ ሌላ ነገር ይጨምራል። ውጪ ሰው ሲበላ ቡና ሲፈላ እነዚህ ነገሮች የሚደረገው ለምንድን ነው? እሷ ውጪ ስለተወለደች ነው እንጂ ሌላ ነገር ልናቀላቀልበት አይገባም። እና በረም ይሄ ማስተዋል አለብን። አንድ ሰው አማኝ ነኝ ካለ እና ይሄ ነገር ውስጥ ከሆነ እናንተን ደግሞ ከእንደዚያ ነገር ልትወጡ ይገባል። ንስሐ ገብታችሁ ቀኖናችሁ